ጤና ይስጥልን ክቡራትና ክቡራን እንዴት አላችሁልን? የአዲስ ጨዋታ ቤተሰቦች አዲስ ጨዋታችን ተጀመረ። አሁን የምንገኘው የእንግዳ ሰዓታችን ላይ ነው። በዛሬው የእንግዳ ሰዓታችን ማንን ይዛችሁ መጣችሁ ለምትሉን ደግሞ እንግዲህ ወደ ሙዚቃው ዓለም ጎራ ብለን በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ታላቅ ስፍራን ያላቸውን ታላቅ የሙዚቃ ሰው ነው ይዘን የመጣንላችሁ። በተለይ ስለ ቀድሞዎቹ የባንድ ዘመናት ስናነሳ ስለነ ዳህላክ፣ አይቤክስ፣ ሮሃ ትልቁ ሮሃ ጋር ተያይዘው የሚነሱት ታላቁ የሙዚቃ ሰው በኢትዮጵያ የሙዚቀኞች ማህበርም ደግሞ ፕሬዝዳንት ናቸው። ሙዚቀኛ ዳዊት ይፍሩ አንጋፋው ሙዚቀኛ ዛሬ ከኛ ጋር ናቸው። ኔክሰስ ኤል127 ኤል131 ኤል2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ጋሽ እያልኩ ልቀጥል ወይስ? ይቻላል። ስለመጣህ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም። ጨዋታችን የምንጀምረው በአንድ አጠር ያለ ቪዲዮ ይሆንና ከዛ ወደ ሌሎች ጨዋታዎቻችን እንሄዳለን። ደስ ይላል። እንግዲህ ይሄ ነው እንድንከፍተው የፈለኩትና በቅርቡ በ2023ም 22ም በዘንድሮም እንደዚሁ በተለይ ወደ ስዊድን ጎራ ብለህ ነበርና ምን ልትሰራ ነበር የሄድከው? ማን ነበር ግብዣ ያቀረበልህ? ቆይታህ እንዴት ነበር? እሺ፣ በጣም አመሰግናለሁ። ይሄ የዘንድሮው የ2025 ፕሮግራም ዎሜክስ የሚባል ድርጅት ወርልድ ሚውዚክ ኤክስፖ የሚል ከዛ ውድድር ተደርጎ ከ2000 ተወዳዳሪዎች መካከል 56 ወርልድ ሚውዚክ የሚባለውን የሚጫወቱ ሙዚቀኞች ናቸው የተመረጡት። ከዛ መካከል አንደኛ ሆኜ ስለተመረጥኩ ይሄ ፊንላንድ ሀገር ነው የተዘጋጀው። ፊንላንድ ሀገር ዘንድሮ ነው የተዘጋጀው እንጂ በየተለያዩ
አገራት በየአመቱ የኦሜክስ የሚያዘጋጀው ዝግጅት አለ። እዛ ላይ ለመሳተፍ በጣም ከባድ ውድድር ነበር። እነዚህ እንዳጋጣሚ ሆኖ እንግዲህ ያን ውድድር አልፌ ከባንዴ ጋራ ሄጄ ያንን ተሳትፈን መተናል። የራስህ ባንድ ነው ይዘህ ሄድከው? እንግዲህ የራሴ ማለታችን አብረን ተሰባስበን የመሰረት ነው ባንድ ነው። ምንድን ነው የሚባለው የባንዱ? 4 ስታር ባንድ ነው የሚባለው ለጊዜው። ነገሩ ባንዶችን ፎርም በማድረግ ወይም ደግሞ በማቋቋም አትታማም። ጋሽ ዳዊት ካለ ያው ይታወቃል ባንዱ ምን አይነት ግሬስ ምን አይነት ግዝፈት እንደሚኖረው እና በጣም ደስ የሚል ጊዜ ነበር ብዬ አስባለሁ። እንደው የኢትዮጵያን ሙዚቃ ሲሰሙ እዛ አካባቢ ባለፈውም ስዊድንም አሁንም ፊንላንድም ሌሎም ቦታ ምንድን ነው ያላቸው እንደው አውርተው ከሆነ? እንግዲህ ይሄ በየተለያዩ ሀገራት ሙዚቃ ተዝቆ ማያልቅ ነው። ግን አውሮፓና አሜሪካን ያሉ ሙዚቀኞች ሪሰርች በማድረግ አዳዲስ ነገር በመስራት ብዙ ስራ አሳይተዋል። አሁን እንግዲህ ያላዩትን ወይንም ጆሮአቸው ውስጥ ያልገባውን ቅኝት ይፈልጋሉ እና በተለይ እንግዲህ በዚህ ታዳጊ ሀገር ያሉት ወደ ሩቅ ምስራቅ በተለይ ደግሞ ባህላዊ የሚባለውን ሙዚቃ ይፈልጋሉ። ይሄ የሚፈልጉት ምንድን ነው? ለእነሱ ጆሮ አዲስ ነው። አሁን ቅድም የሰማነው ጀመረኝ የሚል ሙዚቃ ነው። ይሄ ሙዚቃ የተሰራው በሀገራችን ቅኝት አንቺ ሆዬ በሚባል ቅኝት ነው። ምቱ ደግሞ ችክችካ ነው። ችክችካ ደግሞ የሀገራችን መለያ ነው። እነዚህ እንግዲህ እዛ በሚቀርቡበት ጊዜ ለእነሱ ጆሮ አዲስ ነገር ነው እና አዲስ ነገር ስለሚፈልጉ አሁን የቀረብንበት ፕሮግራም ላይ ሪሰርች ነው የሚያደርጉት። በዓለም የዓለም ሙዚቃዎች እንዴት አይነት ናቸው ብለው እየሰበሰቡ ይሄንን እንግዲህ ለተተኪው ትውልድ የሚያስተላልፉበት ነው እና በዚህ አጋጣሚ እንግዲህ የኢትዮጵያን ቅኝትና የኢትዮጵያን ምት ይዤ ስዊድንና ፊንላንድ በመገኘቴ ከፍተኛ ደስታ ተሰምቶኛል። ለምን ያህል ጊዜ ተጫወታችሁ ግን? ይሄንን ስንት? አንድ ሳምንት ነው የቆየ ነው። በአንድ ሳምንት እንግዲህ 3 መድረክ ነው። 2 መድረክ ስዊድን ላይ፣ አንደኛው መድረክ ፊንላንድ ላይ ነው እና ብዙ ሰዎች ነው የተገኙት። አብዛኛው የተሳተፉት የውጭ ሀገር ሰዎች ናቸው። እንግዲህ የውጭ ሀገር ሰዎች የእኛን ቅኝት እና ኢትዮጵያዊ ሙዚቃ ሰምተው እንደዛ ሲደነቁ ሳይ እኔ በጣም ነው ደስ ያለኝ። እንግዲህ ከዚህ በፊት ብዙ የውጭ ሀገር ባንዶች የኢትዮጵያ ሙዚቃ እየገለበጡ ሲሰሩ እንግዲህ አይተናል። እነ ማህሙድም በፈረንጅ ነው የሚታጀቡት። ሙላቱ አስታጥቄም በፈረንጅ ሙዚቀኞች ናቸው የሚታጀቡት እና ለማየሁ እሸቴም እንደዚሁ እና ለማየሁ እሸቴም ግን ይሰራሉ። ቴክኒክ መቼም በቴክኒክ አይታሙም፣ ግን የኢትዮጵያን ወዝ ያለው ሙዚቃ ለመስራት በተለይ አንቺ ሆዬ በጣም ይቸገራሉ እና ይሄንን እንግዲህ እነሱ የሚቸገሩበትን እኛ ሳንቸገር በነፃ መስራት መቻላችን ትልቅ እድል ነው። በጣም ደስ ይላል። ምናልባት እንደው በውጭ ጉዞ በአሁንም ከዚህ ቀደም በነበረው ከኢትዮጵያ ሙዚቃ ጋር የሚመሳሰል ሙዚቃ ያለው አገር አጋጥሞ ያውቃል? እንግዲህ ያው ብዙ አሉ። በተለይ እነ ማሊ፣ የሱዳን፣ የሶማሌ፣ የጃፓን፣ የኮሪያ፣ የቻይና ሙዚቃዎች ከኛ ሙዚቃዎች ጋር ይቀራረባሉ። ግን አሬንጅመንቱና አሰራሩ እኛም እንደ ራሳችን ነው፣ እነሱም እንደ ራሳቸው ነው። ግን ለጆሮ ግን ተቀራራቢ በተለይ ይሄ ሞድ የሚባለው ስልቱ በ5 ፔንታቶኒክ የሚባለው በ5 ድምፅ የሚሰሩ እነሱም እንደዛ ይሰራሉ። ግን ዋና ሜሎዲ በዛ ላይ ሄድና ባክግራውንዱ ግን ትንሽ ሰፋ ያደርጉታል እነሱ። እኛም እንግዲህ እነሱን እየተከተልን የራሳችን ሰፋ ለማድረግ ሙከራ እናደርጋለን። እንግዲህ ይሳካል ብለን ተስፋ እናደርጋለን። መልካም። ደረጃውንስ እንዴት አገኘው የኢትዮጵያ ሙዚቃና የሌሎችን ሀገራት ሙዚቃ? እንግዲህ ምክንያቱም ሌሎችም ያቀርባሉ ብዬ አስባለሁ። 56 ባንዶች ናቸው ያቀረቡት። ደረጃ ለመስጠት በተለይ እንግዲህ እኛ ሀገርም ብዙ ጊዜ የምንቸገረው ጥበብን ለመመዘን ሚዛኑ የለንም። አንተ ደስ እንዳለህ 100 ትሰጣለህ፣ እኔ ደስ ካላለኝ ደግሞ 10 ወይ 5 ትሰጣለሁ እና ሚዛናችን የተለያየ ነው። ስለዚህ ጥበብ መመዘን እንደየባህሉ እንደየ
እንደየወቅቱ ነው እንደየደቂቃዎች ነው የሚለዋወጠው። ስለዚህ የኛ ሙዚቃ ከሌሎች ከ56ቱ ጋር ተወዳድሮ አንደኛ ነው ወይም ከዛ መቶኛ ነው ማለት በጣም ከባድ ነው። ሁሉም እንደየአቀራረቡ ለሰው ጆሮ ደርሶ ህሊና ደርሶ ያስደስታል ብለን ተስፋ እናደርጋለን። መልካም እንግዲህ ከቀድሞቹም ከአንጋፎቹም ጋር ሰርተሃል። ልክ ባንተ ደረጃ ካሉት እንዲሁም ደግሞ ከወጣቶችም ጋር ስትሰራ ያየው ነው። ይሄ በጣም ደስ የሚል ነገር ነው ብዬ አስባለሁ። እንግዲህ እንቀጥላለን ጨዋታችንን። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የምንገኘው የእንግዳ ሰዓታችን ላይ ነው። እንግዳችን ደግሞ ታላቁ የሙዚቃ ሰው ዳዊት ይፍሩ ነው። ድለሳ መንግስቴ ወደ እናንተ ይህንን ዝግጅት እያደረስኩ አብሬያችሁ ቆይታ አደርጋለሁ። ይህ ዝግጅቱ አጋራችንን ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን። ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። እንደሰማነው በ11 ዓመት አካባቢ ነው ሙዚቃን የጀመርከው። በቀድሞው ቀዳማዊ ኃይለ ሥላሴ ቲያትር ቤት በአሁኑ ብሔራዊ ቲያትር አይደል የጀመርከው? ከነ ነርሲስ ናልቫንዲያን ከሌሎችም ጋር ነው የጀመርከውና ያችን ቅጽበት በ11 ዓመት ሰው እንዴት በቀጥታ ሙዚቃ ውስጥ ገብቶ ከዛ ደግሞ ትልልቅ ሰዎች ጋር እንዴት ሊገናኝ ይችላል የሚለው ለብዙዎቹ እንደው መታደል ነው ተብሎ ሊወሰድ ይችላል። ጋሽ ዳዊትና እሷን ትውስታ እንግዲህ አጋጣሚ ነው ሁሉ ነገር። በተለይ ጥበብ ውስጥ የተሳተፉ ሰዎች አብዛኛውን ብጠይቃቸው በአጋጣሚ ነው። እኔ የሙዚቃ ትምህርት በክረምት ወር ለመማር ነው የሄድኩት እና ያችን ክረምት አሳልፌ ያው ትምህርት ቤት ሲከፈት ወደ ትምህርት ቤት ለመመለስ ነው ያሰብኩት የነበረው። በዛን ጊዜ እንግዲህ ቀዳማዊ ኃይለ ሥላሴ ቲያትር የነበረው ፕሮግራም ወጣቶችን 5 ዓመት አሰልጥኖ ከዛ በኋላ ወደ ውጭ ሀገር ልኮ ሲመለሱ የኢትዮጵያ ሙዚቃ ከፍ እንዲያደርጉ ወይ አስተማሪ እንዲሆኑ የታሰበ ፕሮግራም ነው። በወቅቱ መቼም የሚደነቅ ፕሮጀክት ነበር። ግን እዛ ስሳተፍ የመጀመሪያው ለመማር ነው እና በ2 ወር ትምህርት ውስጥ ያሳየሁት ውጤት በጣም ጥሩ ስለነበረ የአስተማሪዎችም ግፊት ከቤተሰብም ደግሞ ጫና ስለሌለብኝ ደግሞ እዛ ቀዳማዊ ኃይለ ሥላሴ ቲያትር መማር ግማሽ ቀን የቀለም ትምህርት ግማሽ ቀን ደግሞ ሙዚቃ ስለሆነ ምንም የሚደብር ነገር የለም፣ የሚያስጠላም የለም። ያችን አይቼን የገባሁት ግን ስገባ ከ2 ወር በኋላ ግን የኪስ ገንዘብ ነው የሚባል የነበረው። ያችን የኪስ ገንዘብ ለማግኘት በፈተና ጥሩ ውጤት ያመጡ ሰዎች ይሰጣል እና ያቺ የኪስ ገንዘብም አጓጉታይ ሊሆን ይችላል እና በዛ የተነሳ እዛ ውስጥ ገባሁ። ያው እንግዲህ የጥሪ የሚባለው ይሄ ነው። እኔ የሙዚቃ እማራለሁ ብዬ ማስቤም አላቅም፣ የሙዚቃም ተሰጥኦዬንም አላቅም። ግን ገባሁ። ግን ይኸውና እስካሁን ድረስ አለሁበት። ያሬድ ስትማር ከነማን ጋር ነው የተማርከው ጋሼ? ያሬድ ሙዚቃ ትምህርት ቤት ስማር እንግዲህ የሚገርመው እኔ በገባሁበት ጊዜ ነፃነት መለሰም ገብታ ነበር። ሙዚቀኛ ድምፃዊት። ድምፃዊት ናት፣ እሷ የታወቀች ናት። እኔ ደግሞ በዛን ጊዜ ያሬድ ሙዚቃ ትምህርት ቤት ስገባ ሮሃ ባንድ ውስጥ ነበርኩ እና
የሙዚቃ ምንም በሙዚቃ ትምህርት ቀዳማዊ ኃይለ ሥላሴ ቲያትር የተማርኩት ማንበብ እችላለሁ፣ መጻፍ እችላለሁ፣ ማቀናበር እችላለሁ፣ ሙዚቃ መጫወት እችላለሁ እና ሁሉም እድል ኖሮኝ ነው ዳላክ ባንድ እንደዚህ ሮሃ ባንድ እያልኩ የመጣሁት። መጀመሪያ ዳዊት ባንድ ነው አይደለ የነበርክበት? አዎ ቀዳማዊ ኃይለ ሥላሴ ቲያትር ዳዊት ባንድ ሁለተኛ ኦርኬስትራ ይባላል። ከዛ በኋላ ወደ አገር ፍቅር የአገር ፍቅር ባንድ፣ ከዛ በኋላ ቬነስ እና ዳላክ ባንድም ተመሰረቱ። ከዛ በኋላ ነው ወደ ሮሃ ባንድ የሄድኩት እና እንግዲህ በዛን ጊዜ እኔ እንግዲህ በከተማ ውስጥ ከነበሩት ሙዚቀኞች ያው እንግዲህ ማልተናነስ ነበርኩ። በሁሉም መስክ እሳተፍ ነበር። ነገር ግን የያሬድ ሙዚቃ ትምህርት ቤት ዲፕሎም ወይንም ምሩቅ ባለመሆኔ አንዳንድ እንትን ክፍተት ነገር ውስጥ ያያሉ እና ከአስተማሪዎች ጋር አብሬ ቁጭ ብዬ የምናገርበት ወቅት አለ፣ የምንሰራበትም አለ። ነገር ግን እኔ ምንም የለኝም፣ እነሱ እንደውም ከዲፕሎም አልፈው ማስትሬት ያላቸው አስተማሪዎች ነበሩት እና ይሄ ነገር በጣም ስለሚያስቆጨኝ ለምን ገብቼ አልማርም ብዬ ተፈትኜ ገባው እና የ4ቱን ዓመት እንግዲህ በ3 ዓመት ነው የጨረስኩት እና በክብር ነው የተመረቅኩትም እና ያ እንግዲህ እድሜን የጨመረው ያ ይመስለኝ። ድምፅ አልሞከርክም? እንደ ያለ ብዙዎቹ ምክንያቱም ሙዚቃ ይሞክሩና ድምፅ ብለው ወደ ሙዚቃ እንደዚህ ወደ እንግዲህ መጀመሪያ ሙዚቃ ስንማር የድምፅም ትምህርትም ተሰጥቶናል። ኳየርም ሰራ ነበር፣ ግን ያ የልጅነት ድምፅ ነው። ከዛ በኋላ ሙዚቃው ላይ ትኩረት ስላደረግኩ ለመዝፈንም አልሞከርኩም፣ ደግሞ ተሰጥቶም የለኝም። ምናልባት ዜማ ለማስያዝ ለሌሎቹ ቅንብር ሲሰራ እሱ ሊኖር ይችላል፣ ግን እስከዚህ ሰው ፊት የሚቀርብ አይደለም። አይዞህ አልጠይቅም። እንቀጥል። ኢኩዌተርስ ባንድ የሚል መስርታችሁ ነበር። ኢኩዌተርስ መቼ ነው የተመሰረተው? ኢኩዌተርስ የተመሰረተው በ1964 ዓመተ ምህረት ይመስለኛል። የመጀመሪያው ባንድ ነው አይደል? ኢኩዌተርስ ከቀዳማዊ ኃይለ ሥላሴ ቲያትር ከወጣም በኋላ ቬነስ ባንድ ብለን ነው የተመሰረተው። እንግዲህ ይሄ በቃ ለውጡ አካባቢ ነው፣ የደርግ ለውጥ መምጫው አካባቢ በ63 አይደለም፣ ከዛ በፊት ነው 62 እንደዚህ አካባቢ ነው የተመሰረተ ይመስለኛል። ትክክለኛውን ጊዜ ባላስታውስም እና እነዛ ሂደቱ ያ ነው። ስሞቹ ይገርሙኛል። ኢኩዌተርስ፣ ዳህላክ፣ አይቤክስ፣ ዋሊያስ፣ ሮሃ ይባላል። ሮሃ ያው የኛ አይነት የሀገራችን አይነት ስያሜ ያለው ነው። ሌሎቹ ግን የውጭ ነው እና ዳህላክም የሀገራችን ነው። ትክክል። ሌሎቹስ ምንድን ነው? ኦኬ አይቤክስም ያው የዋሊያ አይቤክስ ሁሉም ሀገራዊ ነው። ኢኩዌተርስ እና ኢኩዌተርስ ብቻ የዛን ጊዜ ይህን ኢኩዌተርስ የሚል ስም ያወጣልን ሰው ሱዳናዊ ነው። እዚህ ለበራሪ አውሮፕላን ለማብረር ትምህርት መጥቶ ትምህርት ቤት የነበረ ሰው ነው። በጣም ጓደኛችን ነው፣ ቅርባችን ስለነበረ ኢትዮጵያ ያለችው የምድር ግማሽ አካባቢ ነው። ይሄ ደግሞ ኢኩዌተርስ ይባላል። ስለዚህ እናንተም እዚህ አካባቢ ስላሉ ለምን እንደዚህ አትሉትም ሲል በጊዜው ለጆሮአችን ገብ የሆነ ነገር ስለነበር ወሰድ ነው። ግን ብዙ ዓመት አልተጠቀምንበትም። ብቻ የሆነ ስሞቹ ይገርማሉ። እንትኑንም የሚገርም ነው። የመጀመሪያ ቅንብርህ የመልካሙ ተበጀ ነው የሚል ነገር ሰምቻለሁ እና እሱ ያሬድ ከመግባት በፊት ነው ወይስ ከዛ በኋላ የመጣ ቅንብር? በፊት ያሬድ ከመግባት በፊት ቀዳማዊ ኃይለ ሥላሴ ቲያትር በነበርኩ ጊዜ እንግዲህ ትምህርት ላይ ምን አለ መሰለ፣ የሙዚቃ መሳሪያ መጫወት፣ ማንበብ፣ መጻፍ ነው። ከዛ ተጨማሪ ትምህርት ምንድን ነው? የማቀናበር ነው እና የመድረስ እና ከመካከላችን ከነበሩት ተማሪዎች ወይንም ጓደኞች መካከል ዜማም ይደርሳል፣ ግጥምም ይደርሳል፣ የሚዘፍን አለ፣ ሙዚቃ የሚጫወት አለ። ከዛ ከኛ መካከል ወንድሙ ቶላ የሚባል እንጃ ደርሶበት እንደሆነ አላቅም እና በእንባ ተለያየን የሚለው አንዲት ልጅ ወዶ እሷን ሲለያት በእንባ ተለያየን የሚል ደርሶበት ሊሆን ይችላል ብዬ ነው የምገምተው። ታሪክ ሊሆን ይችላል እና ይችን አስመልክቶ ዜማ ደረሰ እና ይህን ግጥሙን ደግሞ የጻፈው መልካሙ ተበጀ ነው
እና ሁለቱ ተቀናጅተው ይሄንን ሙዚቃ ይዘው ሲመጡ እኔ ደግሞ በወቅቱ ሙሴ ነርሲስና አልባንዲያን ሲያቀናብሩ ወይንም አንድ ዜማ ሲመጣ እችን እስቲ ስራው እያሉ የሚሰጡኝ ሰው ነበርኩ እና ለፈተናም ይሆናል የሰጡኝ እና ይሄን አንተ ስራው ተብዬ ተመደብኩ እና ሰራሁት እና ያ ዘፈን መልካሙም የመጀመሪያ የታወቀበት ነው። ወንድሙ ቶላም የመጀመሪያ ድርሰት ደርሶ ከቀዳማዊ ኃይለ ሥላሴ ቲያትር ገንዘብ የተሸለመበት ነው። እኔም ደግሞ የመጀመሪያ ቅንብር የተደሰትኩበትና የማቀናበርን መስመር ያስኩበት ነው። የሚገርም አሁን ድረስ እኮ ይወደዳል። አንዳንድ ታለንት ሾዎች ላይ ራሱ ሲጫወቱ ትሰማለሁ ድምፃውያን፣ ወጣት ድምፃውያን እና ያኔ ግን ማለት አሁን የቅንብር ዘመኑም ቴክኖሎጂውም ስቱዲዮዎችም ብዙ ናቸው። እንዴት ነበር የምትሰሩት ጋሽ ዳዊት? የዛን ጊዜ እንግዲህ ኋላ ቀር አሰራር ነው። አንድ ዜማ ሲጠና ከመሰረቱ አንስቶ እስከ መጨረሻው ድረስ ሁሉም ሰው ስራ ላይ ነው። በተለይ በጣታችን የምንሰራ ሰዎች ምንም ላይ ደክመን ይችላል። የትንፋሽ መሳሪያ ግን የሚሰሩ በተለይ ትራምፔት፣ ትሮምቦን እና ሳክስፎን ተጀምሮ እስከሚጨርስ ድረስ እንደሰሩ ነው። ደግሞ የዛን ዘመን ቅንብር ምንድን ነው? ዘፋኙ ሲዘፍን ከጀርባ አብረው ዜማ ሜሎዲውን አብረው ነው ያግዙታል እንጂ ብቻውን የሚዘፍን ዘፋኝ አልነበረም። ስለዚህ ዘፋኙ ጀምሮ እስኪጨርስ ድረስ እነዚህ ትንፋሽ መሳሪያዎች አብረው ነው በቃ ሲያነበንቡ እንትን የሚሉት እና በጣም አድካሚ እና ያንን እንግዲህ ወጣት ከሆንክ መቼም ሁሉን ነገር ትችለዋለህ እና በወጣትነት ችለነው አልፈናል። አሁን ግን እንደዚህ አይነት ስራ ቴክኖሎጂውም ስለተቀየረ አይደገምም። አሁንስ ታቀናብራለህ የራስህ ስቱዲዮ? አሁን ጊዜ የለኝም። አሁን ለማቀናበር እንግዲህ ለዚህ የተፈጠሩ ሰዎች አሉ። ስቱዲዮ ያስፈልግሃል፣ ሶፍትዌሮች ያስፈልጋሉ። ስራዬ ብለህ ያንን መያዝ አለብህ። አሁን ግን ያለሁበት ደረጃ እንደዛ አንድ ቤት ውስጥ ቁጭ ብዬ የምሰራበት ዘመን አይደለም። ድንቅ። የሙሉ ቀንና የዳህላክ እንግዲህ ሙሉ ቀንን ያመጣው ዳህላክ ነው ይባላል። መስራቹ ላይ የተለያዩ መረጃዎች አይቻለሁ። ሙሉ ቀን የመሰረተው ጋሽ ዳዊት ናቸው፣ በጋራ ነው የሚል ነገርም አይቻለሁና ስለ ሙሉ ቀን ስለ ዳህላክ ያ ዘመን ደግሞ የኢትዮጵያ ብቻውን የሆነ የሙዚቃ ቀለም የመጣበት ነው። በፊት ያው እነ ጋሽ ክቡር ዶክተር ጥላሁን ገሰሰ ሌሎችም አሉ። ሙሉ ቀን ደግሞ ሌላ የራሱን ቀለም ይዞ የመጣ ነው ይባላል። ሙሉ ቀን ያልሰማው ዜማም አይሰራም ወይም ሙሉ ቀን ያልሰማው ሙዚቃም አይሰራም የሚልም ነገርም ሰምቻለሁ። እስኪ እዚህ ነገር ላይ ያለህ ነገር ጋር እንግዲህ የሙሉ ቀን ዘፈን አጀማመሩ እንግዲህ ከፖሊስ ኦርኬስትራ እና ከደጃቹቤ ሰፈር ካለው ከፓትሪስ ሉሙምባ ሆቴል ነው። ከዛ ክለብ ነው የጀመረው። ነገር ግን እኛ ጋር ሲመጣ ቬነስ ውስጥ ስንሰራ ቬነስ ባንድ ተብለን በምንሰራበት ጊዜ የኛ ዋና ዘፋኝ የነበረው ምኒልክ ወስናቸውን ከሱ ጋር አብሮ እንዲያግዝ ወይንም ተቀባይ እንዲሆን ሙሉ ቀን እና ሪዳ ኢብራሂም የዛን ጊዜ ተቀላቀሉን። ሙሉ ቀንም ያው እንግዲህ ከምኒልክ ጋር የሚወዳደር አልነበረም በዘመኑ። ምኒልክ ሲያርፍ እሱ ደግሞ የሚሰራበት ነው። ሪዳ ኢብራሂም ደግሞ እንግሊዝኛ ዘፈን ነው የሚሰራው። ነገር ግን የአማርኛም ዘፈን በሚሰራበት ጊዜ እንደ ኳየር እንደ አጃቢነት ያገለግላል እና አጀማመሩ እንደዚህ ነው ከኛ ጋር። ግን በሂደት የራሱን መንገድ ፈጠረ። ሙሉ ቀን ከዛ በፊት ሲሰራ የነበረው ድምፁ ቀጭን ነው፣ የሴት አይነት ድምፅ ይመስላል። ምንም እንኳን ግጥሞቹ የእሱን ባይመጥኑትም ስራ የተባለውን ነገር ይሰራ ነበር። እኛ ጋር ግን ሲመጣ የመጎርመስም አለ፣ የራሱን ፍላጎት አለ። እነ ሚኒሊክ የሚሰሩትን ያዳምጣል። ስለዚህ ራሱን ፈለገ እና እዛ ያለን በሚስጥር ቅበሪኝና ፀሐዬ የሚል ዘፈን በሸክላ ነው የዛን ጊዜ የሚታተመው። እንዳሁኑ ካሴት ምናምን አልነበረም እና አንድ ሸክላ ላይ 2 ዘፈን ነው እና 2 ዘፈኖች ከኛ ጋር ሰራ። ያችን ከሰራ በኋላ እውቅናው መጣ። ከዛ በኋላ ራሱን ችሎ የራሱ ዘፋኝ ሆነ።
ከዛ በፊት እንግዲህ የሚሰራቸው ሞደርን የሆኑ ሙዚቃዎች ቢሰራም ግን ዳላክ ባንድን ወይም ቬነስ ባንድን ከተቀላቀለ በኋላ አገራዊ የሆነ ሙዚቃዎችን በአዲስ መልክ ለመስራት ሙከራ አደረገ። ድሮ የአዝማሪ ዘፈን ነው የሚባለው፣ ለስክስታ ብቻ የሚሆን ነው የሚባለው ድሮ አይወደድም የነበረውን እሱ ግን እዚህ ስታይል ውስጥ ሲገባ ከዳላክ ባንድ ጋር ተገናኝቶ ናኑ ናኑ ነይ ሌቦ ነይ የመሳሰሉትን ሲሰራ ከሌሎቹ ከታላላቆቹ ጋር ከነ ጥላሁን ከነ ማህሙድ ጋር ትከሻ መገፋፋት ጀመረ እና እንደውም አንዳንድ ቦታ ላይ እሱ የሚሰራው በጣም ተወዳጅ ነበር። አንድ መድረክ ብቻውን መስራት የሚችል ነው። የሙዚቃ ተሰጥኦ በጣም የሚገርም ነው። ድምፁም እንግዲህ የመጎረመስ ሲመጣ በቃ ለየለት እና የሚሰራቸውም ደግሞ እየመረጠ ነው። በራሱ ስታይል ነው እንጂ ማንም ደራሲ የሰጣውን ተቀብሎ አይሰራም። እና በዛን ጊዜ ባንዱን የመሰረት ነው እኛ ከቀዳማዊ ኃይለ ሥላሴ ቲያትር የወጣን 6 ሙዚቀኞች ነን። ማን ማን? ጥላዬ ገብሬ፣ አበራ ፈይሳ፣ ተስፋዬ ተሰማ፣ ሽመልስ በየነ፣ እኔ ሌላ አንድ ሰው ልረሳ ነው ጊዜው ረጅም ስለሆነ ብቻ አምስታችን ነው እንትን ያልነው። ከዛ በኋላ ሪዳና ሙሉቀን የተቀላቀሉት ዳላክ ባንድ የሚመሰረትበት ወቅት ላይ ስለነበረ እንግዲህ መስራች ነው ማለትም ትችላለህ። ከዛ በኋላ ያ ባንድ እንግዲህ የሁላችንም ነው የነበረው። ደስ ይላል። ቅድም የረሳሁት ኃይሉ መርጊያ ነው። እሺ ተስተካክሏል። በጣም ቆንጆ ቆይታ ነው እያደረግን የምንገኘው። አንድ አጠር ያለ ቪዲዮ እንመልከት። ደስ ይላል። ናሆም ይመስለኛል አይደል? ናሆም ዳዊት ያንተን ፈለግ የተከተለ የወረሰ ነውና በጣም ደስ የሚል ነው። ምናልባት እንድታነሳ ፈልጌ ነው። እንደው ብዙ ጊዜ ሲመጡ የኪነ ጥበብ ሰዎች ያንተን ፈለግ የተከተለ ማነው ይባላል እና ይህን ሳገኘው በጣም ገረመኝ። የናሆምን በጣም ከልጅነት ጀምሮ በአንተ ስራ ውስጥ በመምጣት ነው ወይስ እንዴት ነው? በራሱ ፍላጎት ነው? እንግዲህ በእኛ ቤት ውስጥ እኔ በጀመርኩበት ዘመን ሙዚቃ መቼም እንደ የተወደደ አልነበረም እና ሙዚቃውን በኋላ ደርስበታለሁ። አሁን ትምህርትን ተማር የሚባልበት ዘመን ነበር። እኔ ግን ልጆች በወለድኩበት ዘመን ግን ሙዚቃ መማር ክብር የሚያሰጥ ደግሞ ሙዚቀኛ የሆነ ሰው ሌላው ትምህርት በሙሉ ብሩህ ጭንቅላቱ ብሩህ ሆኖ ይገባዋል ተብሎ የተፈረጀበት ዘመን ነው እና ልጆቼ በሙሉ 4 ልጆች ነው ያሉኝ። 4ቱም ሙዚቃ ይጫወታሉ እና ይሄን እንግዲህ የጀመሩት ምናልባት ናሆም በ6 ዓመቱ እንደዚህ ነው። ሌሎቹም በቃ 5፣ 6 እስከ 10 ባለ ጊዜ ውስጥ ያሬድ ሙዚቃ ትምህርት ቤት ወስጄ በሌላ አስተማሪ ነው። መቼም እንግዲህ ያው የቤተሰብ ሲሆን ይናቃል አይደለም እና ክብር እንዲኖራቸው አስተማሪ ነው የተማሩት እና በጣም ሙዚቃን ወደውት ነው። እኔ ሙዚቃ ሳዳምጥ የኔ አድናቂ ናቸው። እኔ ደግሞ እነሱን የኔን በመከተላቸው በጣም ደስ ይለኛል እና ለትምህርታቸውም ትልቅ አስተዋጽኦ አድርጓል ሙዚቃ እላለሁ። አሁን በዛው ቀጥሏል ሁሉም? ያው በትርፍ ጊዜ ነው የሚጫወቱት እንጂ መደበኛ ሙዚቀኞች አይደሉም። በተለይ ናሆም በእርግጥ እንደ ፕሮፌሽናል ሙዚቀኛ ነው ይሰራል፣ ግን ሌላ ነው መስመሩ ሌላ ነው። ግን እንደ ሆቢ ይጫወታል እና አንድ 6-7 ዓመት ደግሞ ሂልተን የሀረር ግሪል የሚባለው ቦታ ከአንድ ሳክስፎን ከጓደኛዬ ሳክስፎን ተጫዋች ጋር አንድ 6-7 ዓመት ሰርቷል እና በሙዚቃው እንግዲህ አይታማም። በጣም ደስ ይላል። ሁሉም ፒያኖን የሚጫወቱት ወይስ ሌላ መሳሪያ?
ፒያኖ የሚጫወት አለ፣ ጊታር የሚጫወት አለ፣ ቫይሊን የሚጫወት አለ። በጣም ደስ ይላል። በአገር ውስጥም ሆነ በውጭ የተለያዩ ሙዚቀኞችን አጅበሃል፣ ብዙዎችን አጅበሃል። እነ መሐሙድን እነ ለማየሁ እሸቴንም ሌሎችንም እንዳጀብክ እንትንላለን እና በአገር ውስጥም በውጭም እንደው ከነማን ጋር ምን ያክል ስራዎችን ምን ያክል መድረኮች እንደው በቁጥር ማስቀመጥ ይከብዳል። በእርግጥ እንዴት ነበር እሱ ላይ የነበረው እንቅስቃሴ? እንግዲህ የካሴት ዘመን የጀመረው በደርግ ጊዜ ነው። በደርግ ጊዜ በቴሌቪዥንና በሬዲዮ ዓለማዊ የሆኑ ሙዚቃዎች አይተላለፉም ነበር። ያ የቅስቀሳ ነው። እንግዲህ ይሄንን ተገን በማድረግ ወደ ካሴት የተመጣ ይመስለኛል። መርካቶ ያሉ ሙዚቃ ቤቶችም ዘፋኝ ይፈልጋሉ። ዜማ ገጣሚ እና ዜማ ደራሲ ይመርጣሉ። ያንን ገዝተው አስጠንተው በኋላ ወደ ባንድ ይመጣሉ። ዳላክ ባንድ ይመጡ ነበር። ከዛ በኋላም ሮሃ ባንድም ይመጣሉ እና እንደዚህ እንግዲህ በአብዛኛው ታዋቂ ልምድ ያላቸው ሙዚቀኞች ለምሳሌ እንደ መሐሙድ፣ ምኒልክ ወስናቸው፣ መልካሙ ተበጀ፣ ጥላሁን ገሰሰ፣ ኤፍሬም ንዋይ፣ ፀሐዬ እና ጸጋዬ እሸቱ እነዚህ በሙሉ በዛ በሙዚቃ ቤቶች ተመርጠው የመጡ ናቸው። ለምሳሌ እንደ አመልማል እንደ ህብስት ደግሞ በታንጎ ሙዚቃ ቤት ተመርጠው የመጡ ናቸው። ሙዚቃ ቤቶች ነው የሚመርጡላቸው። ሙዚቃ ቤቶች ንግድ ነው እኮ እና ገዝተው ለመሸጥ ነው እና ሲመጡ በዘመኑ ደግሞ እንግዲህ በትንሽ ባንድ ሆነን በማንኛውም ጊዜ መስራት የምንችል ይህን ስሩ ስንባል ተነስቶ መስራት የሚችል ባንድ የዛን ጊዜ ነው። ዳላክ ባንድም ብዙ ከሂሩት ጋር ሰርተናል። እንደው ሺ ባላቸው እንግዲህ እና ሙዚቃዎቹ ከታዋቂዎቹም ከጀማሪዎቹም ጋር ነው የሰራ ነው እና የሰራናቸው ስራዎች በሙሉ በዛን ጊዜ ይደመጣሉ። ለምንድን ነው የሚደመጡት? ህዝቡ በጣም ሙዚቃ ጠምቶታል። በተለይ ደግሞ በክፍለ ሀገር ያሉ ወታደሮች፣ አስተማሪዎች የሚጽናኑበት በሙዚቃ ነው እና ጊዜያቸው የሚያሳልፉበት። በዚህ የተነሳ አንድ ካሴት ሲወጣ እንግዲህ በሁሉም ክፍለ ሀገር ያሉ እነዚህ ወታደሮችና አስተማሪዎች በካሴት ስለሚዝናኑ ወዲያው ነው የሚሸጠው። በአንድ ጊዜ 100 ሺህ 200 500 ሺህ ሊሸጥ ይችላል። ስለዚህ ይሄ የእኛን ገበያ አደራው። በተለይ ደግሞ መርካቶ ያሉ ሙዚቃ ቤቶች ትንሽ ነበሩ፣ 1 2 3 ነበሩ። ይሄ ለካ ሎተሪ ነው ብለው የገቡበት ነው። ስለዚህ እነሱም ወደ ቢዝነስ ሄዱ፣ እኛም ደግሞ እንግዲህ ይሄ ቢዝነስ ተከፈተልን። በዛ የተነሳ በሺ የሚቆጠሩ ሙዚቃዎች ሰርተናል እና እውቅናችን ከዛ ነው። በዚህ በከተማ ውስጥ ብቻ አይደለም እውቅናችን፣ ከክፍለ ሀገር ተነስቶ ነው የመጣው እና ክፍለ ሀገር ያሉ ሙዚቀኞችም ዘፋኞች በቃ ራሳቸውን ቀለባቸውን ይዘው መጥተው እዚህ አሰርተው ማስተሩን ይዘው ይሄዳሉ። በጣም ደስ ይላሉ። በውጭስ የነበራችሁ ጉዞ? ውጭ እንግዲህ ብዙ ሀገር ነው የሄድነው። አሜሪካን እንግዲህ የሄድነው ከሮሃ ባንድ ነው። ሮሃ ባንድ በሄደበት ጊዜ 22 ስቴቶች ሄደናል። አውሮፓ እንግዲህ የቀረን የለም ነው የምለው። እንግዲህ ከእንግሊዝ አንስተ ወደ ስዊድን፣ ስፔን እንደዚህ እያልክ ጣሊያን እያልክ ሁሉንም አዳርሰናል። ወደዚህ ወደ አረብ ሀገር ደግሞ ስንሄድ እነ አቡዳቢን እነ ሰንዓን አይተናል። ከዚህ ከአፍሪካ ደግሞ የጎረቤት ሀገር ያሉ እነ ሱዳን እነ ኬንያ እነ ጅቡቲ እያልን እንግዲህ ስንቆጥር የትየለሌ ነው። አሁን ሳስበው እነዚህ ሁሉ ሀገር ሄድኩ ስል አንተ በጣም ትደነቅ ይሆናል። እኔ ግን እንደ ህልም ነው፣ በህልሜ ነው ሄጄ የመጣው የሚመስለኝ ከመብዛታቸውና ስትሄድ ደግሞ ቢዚ ነው የምትሆነው። እንደዚህ ተንደላቀቅ የመጎብኘት ብዙ እድል አይኖር ይችላል። አይኖርም። አዎ ለመስራት ነው የምትሄደው። ሁሉ ትኩረትህ እዛ ሙያው ላይ ነው እና ብዙ ሀገሮች አይተናል። እንግዲህ ተመስገን። ደስ ይላል። አሁንም አንድ ሌላ ቪዲዮ እንይና የመጨረሻውን ጨዋታችን እናደርጋለን። እንግዲህ ከሰራሃቸው መካከል ጥቂቶቹን እናንሳ ብለን ነው። ያማለ
ደስ ይላል። እንግዲህ ትዝታ እንደሚቀሰቅስብህ በጣም እርግጠኛ ነኝና በተለይ እነዚህ ስራዎች የተሰሩበት ጊዜ የትኞቹ ናቸው? በአብዛኛው የአንተ ስትሰራ የሚመቹህ ሰዎች የትኞቹ ነበሩ? እንግዲህ አሁን የታዩት በሙሉ የሚመቹኝ ናቸው ማለት እችላለሁ። ማህሙድ መቼም እንግዲህ በጣም ተወዳጅ ነው፣ በጣም እወደዋለሁ። መልካሙ ደበጀ እንግዲህ ከልጅነት አንስቶ የሰራሁት ነው። ሮሃ ባንድ ባለንበት ጊዜም የተሰራው ስራ እንግዲህ አድልተሃል የሚሉኝ አሉ። ግን አይደለም እንዳመጣጡ ነው እንጂ ምንም ሙዚቃን አድልተህ ምንም የምታደርገው ነገር የለም። ያለን ስሜቱ ጊዜው የፈቀደልን ነው የምንሰራው እና በተለይ ሙሉቀን፣ ኤፍሬም፣ ንዋይ፣ ፀሐዬ በቃ የቱን አንስተህ የቱን ትጥለዋለህ እና ሁሉም በጣም ማበላለጡ ይከብዳል። ተመችቶኝ ነው የሰራሁት እና ያ ደግሞ ዘመን ተሻጋሪ መሆናቸው ራሱ ምልክት ነው። እውነት ነው። ምን ያህል ጊዜ ይወስድብህ ነበር አንድን ሙዚቃ አንድን አልበም ለመጨረስ? እንግዲህ ይሄ በሚዛን የምትለካው አይደለም። ሙዚቃ አንዳንድ ጊዜ በአንድ ጊዜ ይገለጥልሃል እና እኔ ሳስታውሰው በአንድ ሳምንት ውስጥ አንድ አልበም የሰራንበት ብዙ ጊዜዎች አሉ። አንዳንዴ ደግሞ 2 ወር 3 ወር እንደውም ሄደን በቃ ይሄ እንደውም አይሆንም ብለን የቀረን የተውንበት አለ እና አንዳንድ ዘፋኞች ከሮሃ ባንድ ጋር እንስራ ብለው ይመጣሉ፣ እድሉ ይሰጣቸዋል። ግን ከሮሃ ባንድ ጋር መራመድ የማይችሉ ደግሞ አሉ። እነዚህ መቼም እያዘንን ነው አንችልም ስንላቸው በለቅሶ ነው የምንለያየው። ስለዚህ እንግዲህ ጥበብ እንደ እንትን አይደለም፣ እንዳለቃቀምህ አይደለም። ትዝታ ይኖርሃል ብዬ አስባለሁ። እንግዲህ ብዙ ቦታ ሄደሃል፣ መድረክ አቅርባችኋል። ሀገር ውስጥም ብዙ መድረኮች ላይ ብዙ ፕሮግራሞች ላይ ትሳተፋላችሁ እና ሮሃ ባንድ ከተገኘ ያው ሁሉም ሰው የሙዚቃ ጥሙ ቆርጦ እንደሚሄድ ነው የሚታሰበው እና ትዝታዎች፣ አጋጣሚዎች አይጠፉም ብዬ አስባለሁ። ቅንብር በምትሰሩበት ጊዜ መድረኮች ላይ እንደው ምናልባት ለየት ያለው ተጫዋቹ የምትለው የተለያየ የሚመቹህ ድምፃዊ ይኖራሉ ብዬ አስባለሁ። ከሌ ጨዋታው ከሌ በቃ ዝም ብለን ቁጭ ብለን ሲዘፍን የምትሉት ይኖራሉ ብዬ አስባለሁ። ትዝታዎች ካሉ አጋራን እስኪ ጋሽ ዳዊት። እንግዲህ ያው ሁልጊዜ እንደምለው ሙሉቀንን የሚያክል የለም በእኔ ህይወት ውስጥ እና ሙሉቀን ጋር አብረህ አንድ ነገር ለመስራት እሱ ያግዝሃል እና ብቻውን አይደለም። ስለዚህ ከሙሉቀን ጋር በጣም ይመቸኛል። ከማህሙድ ጋር ደግሞ የሚመቸኝ ምንድን ነው፣ ማህሙድ እንዲህ እንደምታየው እንደ ግዙፍነቱ የሚያስፈራ አይደለም። በጣም ትሁት ነው፣ ሰው አክባሪ ነው። ታናሾቹን በቃ የኔ ጌታ ብሎ የሚቀበል ነው። ስለዚህ ማህሙድ በአክብሮቱ በጣም እወደዋለሁ። ጥላሁን ገሰሰን ደግሞ የምወደው ምንድን ነው፣ አንድ ጊዜ የሰራውን እንዲደገም አይፈልግም። ዋንሾት የሚባል ነው። በቃ አንድ ጊዜ ይሰራል፣ አርኩቶ ይወጣል እና ይድገም ልድገም እንኳ ብትለው እሱም እሺ አይልህም፣ አንተም ነው ድገም ብለህ አትጠይቀውም። ስለዚህ እንደዚህ የተለያየ ታለንት ያላቸው ድምፃዊ ጋር ነው የሰራሁት እና እንግዲህ ይመቹኛል የምልህ አሁን አንተ የምትወዳቸው ሙዚቃ ከሆኑ ይመቹኛል። በጣም ቆንጆ ጨዋታ ነው እያደረግን ያለ 2023 ከሰላም ኢትዮጵያ ጋር ሙዚቃዊ አሳታሚ ጋር የሰራኸው በ2023 ይመስለኛል አይደል ጋሽ ዳዊት? ከረዥም ከ45 ዓመት በኋላ ባለሳሳት እንግዲህ ከ2000 በላይ ሙዚቃዎች ሰርተሃል። 2500 እንደዛ በላይ ሙዚቃዎች ሰርተሃል። ብቻንም ከሌሎችም በባንድ ነው የምትሰሩት ኖርማሊ እና እነዛ ስራዎች ለመስራት ያነሳሳን ነገር እናነሳለን። መጀመሪያ ግን ቪዲዮ እንመልከትና እችን ሀሳብ አንስተናል እንጨርሳለን። እንግዲህ በ2023 11 ሙዚቃዎች ይመስሉኛል እዚህ ውስጥ የተካተቱትና የትኞቹ ሙዚቃ ናቸው? ለምንድን ነው ድጋሚ መስራት የፈለግከው የሚለውን ብትነግረን ደስ ይለኛል። ድጋሚ አልተሰራም፣ ድጋሚ ታተመ ብንለው
ይሄን ሙዚቃ የዳላክ ባንድ በመፍረስ ላይ ያለ እንደው ለስንብትም ይሆናል ብዬ የሰራሁት ነው እና ከዳላክ ባንድ ጋር ነው ይህንን ሙዚቃ የሰራ ነው። ስንሰራ ደግሞ ምርጥ የሆኑ ብዙ የሙሉቀን ዜማዎችን አሬንጅ አድርጌያለሁ። ከራሴ ስራዎች ከሙሉቀን ስራዎች ነው የመረጥኩት እና የዛን ጊዜ በተለይ በሙዚቃ መሳሪያ የተቀነባበሩ ለመስራትም አመቺ አይደለም፣ ብሰራም ገበያ ላይ አያዋጣም። አሳታሚው ዘፋኝ ይዘና ነው የሚለው እና ይሄ እንግዲህ ምናልባት የተሳካው በዛን ጊዜ ብዙ ዘፋኞችን አጅቤ ስለነበረ የተሰጠኝ እድል ነው እላለሁ እና ተሾመ ኤሌክትራን በጣም አመሰግነዋለሁ። ይህን እድል ሰጠኝ እና ይህን ሙዚቃ ሰራው። ስሰራ መቼም እንግዲህ በዚህ እውቅና አገኛለሁ ወይም ገንዘብ አገኝበታለሁ ብዬ አልነበረም። ለታሪክ ነው የተሰራው። ግን እንደተፈራው በሙዚቃ መሳሪያ ብቻ የተቀነባበረ ብዙ ገበያ አልነበረውም፣ አልተሸጠም እና ትንሽ ተሰምቶ ተረሳ። ይሄ ሙዚቃ በመረሳቱ ወደ ህዝብ ባለመቅረቡ በጣም ይቆጨኝ ነበር እና ከ45 ዓመት በኋላ ምን አሰብኩ፣ ይህንን ሙዚቃዎች እንደገና ብሰራስ እና ከሰላም ኢትዮጵያ ጋር ያለኝን ግንኙነት በመጠቀም ይሄንን ሙዚቃ ለመስራት ፈልጋለሁ እና እስቲ ተባበሩኝ ብዬ ጠየቅኳቸው እና እስቲ እናዳምጠው አሉኝ። ካሴቱን ሰጠኋቸው፣ አዳመጡት። በተለይ ስዊድን ያሉት ፈረንጆቹ አዳምጠው ይሄ እንደገና የሚሰራ አይደለም፣ ይሄ ድምፅ በምንም አይነት አሁን ሊመጣለት አይችልም እና እንዳለ ይሄንን በሸክላ ለምን አናትመውም ብለው አሉ። እኔ ግን ፈቃደኛ አልነበርኩ። ምክንያቱም ከ45 ዓመት ቴክኖሎጂ ሁሉ ነገር ተቀያይሮ ባለበት ዘመን እንደገና ያረጀ ያፈጀ ሙዚቃ እንዴት ይወጣል ብዬ ነበር። ነገር ግን ፈረንጆች ለካ ውጮቹ የሚፈልጉት እንደ አዲስ መራቀቅን አይደለም፣ ሳውንዱ ነው። ሳውንዱን በጣም ወደዱት። ይሄ ራሱ በሸክላ ይታተማሉኝ። ታተመ። ያለ እኔ ፍላጎትም ያለ እኔ ይሁንታም ማለት ይቻላል ታተመ፣ ወጣ። ነገር ግን ለህዝብ በሚቀርብበት ጊዜ ብዙ ሰዎች ወደዱት። በተለይ ውጭ ሀገር ፈረንጆች ወደዱት እና አሁን 3ኛ እትም ነው የታተመው እና በሱም የተነሳ ነው ስዊድንም የሄድኩበት ፊንላንድም የሄድኩበት በር የከፈተ ነው። በሩን ከፈተ። ይሄ በዚህ ሙዚቃ ነው እና ሄጄም ደግሞ ማሰማው ይሄንን ሙዚቃ ነው። ምን ያህል አልበሞች ናቸው ምናልባት እንደዚህ አይነት ሙዚቃ በመሳሪያ የተቀነባበሩ? አጠቃላይ ይሄ 11 ነው ያለው። 11 ነው። ግን 11ዱ በአልበም ደረጃ እንግዲህ መጀመሪያ 1000 ነው የታተመው ብለዋል። ከዛ በኋላም ሁለተኛም ሶስተኛም ታትሟል። እንግዲህ ቢያንስ እንግዲህ 3000 እንግዲህ በእኔ ግምት 3000 የሚሆን ሸክላዎች ወይንም ተሸጠው አልቀዋል። ምናልባት ሌሎች አሉ ልክ እንደዚህ የተሰሩ ስራዎች ከዚህ በፊት ይወጡ በሰላም ኢትዮጵያ የተሰሩ ኢንስትሩሜንታል የለም ከሙላቱ በስተቀር። እንግዲህ እዚህ ላይ አንተ የሰራሃቸው የሉም? ሌሎች እኔ የሰራሁት አለ፣ ከሮሃ ባንድ ጋር የሰራሁት አለ። እሱ በካሴት ነው እና በሸክላ አልወጣም። እና በሸክላ ከወጡት ውስጥ በአሁኑ ጊዜ በጣም ተወዳጅና ብዙ ሰዎች የሚያደንቀው የሙላቱ አስታጥቄ ማን ነው እባክህ? የሰላም ኢትዮጵያ ሰላም ኢትዮጵያ አይደለም። በቃ እንግዲህ የዋልያስ ሙዚቃ ኪቦርድስ የነበረ ስሙን አሁን ለጊዜው ረስቻለሁ። እና 3ኛ በእኔ ነው የእኔ ሙዚቃ በዓለም አቀፍ ደረጃ እንግዲህ ወርልድ ሚውዚክ ከሚባለው ካቴጎሪ ተሰልፎ በጣም እየተሸጠ ነው። ይስሐቅ ባንጃው እንደዚህ እንትኖች ይስሐቅ ባንጃው በሸክላ እንትን አላለም። በተለይ ከዚህ ከሙዚቀኞች ማህበር ጋር በተያያዘ አንተ ደስ የምትሰኝበት በሙዚቀኞች ማህበር አሳካውት የምትለው ነገር ካለ እሱን አንስተህ መልእክትን አንስተህ። እንግዲህ ሙዚቀኞች ማህበር የተመሰረተበት ዋና ዓላማ ያደረገው ኮፒራይት መብት ለማስከበር ነው። ይህንን ለማስከበር እንግዲህ በዚህ ተነሳሽነት አዋጅ ወጥቷል። የኮፒ የቅጂና ተዛማጅ የጋራ እንትን አዋጅ ወጥቷል። ይሄ እንግዲህ በ2000 አይደለም
በ1996 የወጣውና 2007 የወጣው አዋጆች በኢትዮጵያ ሙዚቀኞች መሰረት በማድረግ ነው እና አሁንም ቢሆን ይህ እንግዲህ ኮፒራይት መከበር ነገር ገና ዳር ላይ የደረሰ ነው። እንግዲህ 20 ዓመት ፈጅቶብናል እና እቺ ስትሳካ ብቻ የሙዚቀኞች ማህበር ሙዚቃ በመሆኔ ለሙዚቀኞች አፍ ወይንም ተናጋሪ በመሆን ከሰራው ስራ እና በጣም ምኮራበት ይሄኛው መስመር ነው እና አሁን ነገ ተነገ ወዲያ እያንዳንዱ ዜማና ግጥም ደራሲ አቀናባሪ የፈጠራ መብቱ ተከብሮ ሪያሊቲ ኪሱ ሲገባ የዛን ጊዜ እኔ የመጨረሻውን ግብ ወይንም ውጤት አገኘሁ ብዬ ተስፋ የማደርገው ነው እና በሙዚቀኞች ማህበር እንግዲህ ባንዳ ምኮራበት እንግዲህ የዚህ ውጤት ነው። በጣም ነው የማመሰግነው። የመጨረሻዎቹ በዚህ ፕሮግራም እንግዶቻችን ምርጣቸውን ያሳውቃሉ እና የአንተን የተወሰኑ ምርጦችን ማወቅ እፈልጋለሁ። የሙዚቀኛ ዳዊት ይፍሩ የምንጊዜም ምርጥ ባንድ እንግዲህ ልታጣላኝ ነው እና በጣም ምርጥ ባንዶች አሉ። ሁሉንም እንግዲህ አንስቼ ለመናገር አልችልም። ነገር ግን ከኋላ ልምጣና ራስ ባንድ እንግዲህ የዘመናዊ ሙዚቃ ፈርቀዳጅ ነው። ከዛ በኋላ ሶሌኮስ ባንድ የሚባል ነበረ። እንግዲህ ምናልባት አንተ አልደረስክበት ይሆናል እና እንደዚህ እያለ እየመጣ ዋልያስ ባንድ፣ ሮዋ ባንድ፣ ዳላክ ባንድ፣ ቬነስ ባንድ ዘረዘርካቸው። እኔ አንድ ነበር የፈለኩት ምንጊዜ ምርጥ ባንድ እንግዲህ እንደዚህ ለመጥራት በጣም ከባድ። እሺ ችግር የለም። የምንጊዜም ምርጥ አቀናባሪ ሙላቱ አስታጥቄ፣ ሙሴን ነርሲስ ናልባንዲያን፣ እነዚህ በጣም ምርጥ አቀናባሪዎችና ለሙዚቃ ሟች ናቸው። ምርጥ ድምፃዊት ምርጥ ድምፃዊ ሙሉቀን እና ጥላሁን ገሰሰ፣ መሐሙድ ሶስቱ ምርጥ ናቸው። ከሴት ብዙነሽ በቀለ፣ ሂሩት በቀለ እና አስቴር አወቀ። እነዚህ ደግሞ ከሴቶች አንጋፋም ስለሆኑ ነው። እንግዲህ አሁን በዚህ ዘመን ብዙዎች ሊኖሩ ይችላሉ። ከዚህ ዘመን ግን አንድ ጥራልኝ ብል ማን ትጥራልኛለህ? ከዚህ ዘመን ከሴት አንድ ከወንድ አንድ ዘሪቱን በጣም እወዳታለሁ። እንግዲህ ስታይሏ ትንሽ እንደው ወጣ ያለ ቢሆንም አሰራሯን አደንቀዋለሁ። እሺ ምርጥ የዜማና ግጥም ደራሲ እንግዲህ እና አበበ መለሰን መቼም ማንም ሰው እነሱን ነው የሚያነሳው። ይልማ ገብረአብ እና እነዚህ ምርጥ ናቸው። ምንም እንግዲህ ማይሞቱ ናቸው። ምርጥ አልበም እንኳን ለመጥራት እቸገራለሁ። በጣም ምርጥ ሙዚቃ ብዬ ልቀይረው። እስከ ዛሬ ከሰማቸው ይሄን ሙዚቃ የሚያህል የለም የምትለው የለም? እንግዲህ የሙላቱ አስታጥቄ የካቲት የሚለው አልበም ምርጥ አልበም ነው። የዛሬ 50 ዓመት አይወደድም ነበር፣ ግን ይሄን 50 ዓመት ቆጥሮ መጥቶ በአሁኑ ጊዜ በዓለም አቀፍ ደረጃ ምርጥ አልበም እንደሆነ ሁሉም ሰው የሚያውቀው ነው። እንግዲህ ምርጥ አልበም የሙላቱ አስታጥቄ ስራዎች ናቸው። እንግዲህ አንተ ፒያኖ ትጫወታለህ፣ ሌላ መሳሪያ ትጫወታለህ ጋሽ? ሌላ እጫወት ነበር፣ አሁን አልጫወትም። ምን አይነት ሙዚቃ? እኔ እንግዲህ ሙዚቃ ጊታር ተጫውቻለሁ፣ አኮርዲዮን ተጫውቻለሁ፣ ፒያኖ ተጫውቻለሁ፣ ቫይሊን ተጫውቻለሁ እና እነዚህን በሙሉ እንግዲህ በትምህርት ደረጃ የተማርኳቸው ናቸው። ግን መጨረሻ ፒያኖ ኦርጋን ላይ ነው ያረፍኩት። ስለዚህ የጋሽ ዳዊት ሲያዩ ደስ የሚለው ከዚህ በኋላም
እሱም ብቻ ነው የምወደው የምትለው አንድ የሙዚቃ መሳሪያ ምረጥ ብትባል? ፒያኖን የሚያክል ሙዚቃ መሳሪያ የለም። በጣም ነው የማመሰግነው። ቆንጆ ቆይታ ነው ያደረግነው። ደስ ብሎኛል ጋሽ ዳዊት፣ ጥሩ ጊዜ ነው ያሳለፍነው። የአዲስ ጨዋታ እንግዳችን ሆነ እዚህ ተገኝተህ ሀሳብን ደስ የሚል ትዝታህን ስላጋራን እንግዲህ እድሜ ከጤና ይስጥህ ነው የምለው። በጣም ነው የማመሰግነው። በሌላ ጊዜ ደግሞ በመድረክ እናገኛለን ብዬ ተስፋ አደርጋለሁ። እንደ ውጮች ሁሉ እኛም እድሉ ይገጥመናል ብዬ አስባለሁ። ከልብ አመሰግናለሁ። እኔም በጣም ደስ ብሎኛል። እንግዲህ ይህን ኢንተርቪው ከመጀመራችን በፊት የመከርኩ ምክር በተግባር አውልሃል። ሁል ጊዜ እንደዚህ የሚደብሩኝን አይነት ጥያቄዎች አልጠየከኝም እና አንኳር ጥያቄዎች ነው የጠየቀው እና አንተም ልትመሰገን ይገባል። አመሰግናለሁ። እግዚአብሔር ያክብር። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታ እንግዳ ሰዓታችን እንግዲህ ከአንጋፋው የሙዚቃ ሰው ከሮሃ ባንድ፣ ከአይቤክስ፣ ከዳህላክ ከብዙ ባንዶች ከነ ቬነስ ከነ በጣም ብዙ ባንዶች ጋር መስራችም ነበር። በብዙዎቹ የሙዚቃ ሰዎች አሁን አንጋፋ በምንላቸው ሙዚቃ ሰዎች ጀርባ ሆኖ ብዙ ስራዎችን ያቀበለን ያደረሰን ዳዊት ይፍሩ ጋር የነበረን ቆይታ ይህን ይመስል ነበር። እንግዲህ ከ3000 የሚደርሱ ወይም ከ2500 በላይ ስራዎቹን እዚህ መዘርዘር ስለማንችል ብቻ ጥቂቶችን መርጠን አድርሰናል። እንግዲህ ዛሬ ቆይታችን ይህን ይመስል ነበር። ድልነሳ መንግስቴ ከመላው ስቱዲዮና የቀረጻ ባለሙያዎች ጋር ነበርኩ። የዚህ ዝግጅት አጋራችን ኢትዮ ቴሌኮምን ከልብ አድርጌ አመሰግናለሁ። ጤና ይስጥልን። ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም